ኮንትራት መታችሁ አትጥፉ ስትጠፉ ራሱ አበሻዎቹ 7000 8000 ከናንተ ይወስዳሉ እስከዛ ሰርታችሁ እስከምትከፍሉ ድረስ ደግሞ ያስረግዟችኋል ተው ብለን ተናግረናል ካልሰማችሁ ኒካይ ኑርሽ አይኑርሽ አንድ ቤት ኑራችኋል አንቺም አላስቻለሽም እሱም አላስቻለው አርግዘሻል ከዛ ራቤ ብለሽ አትምጭ በቃ ራስሽ መቻል ከህጋዊ ህገወጥ አሁን ከህጋዊ ትዳርም ህገወጥ ዜና በህጋዊ በሐላል ሲወለድ መውለድ ስትቺ በሐራም መውለድ ይሄን ከመረጥሽ አንቺ ታውቂያለሽ አላህ ነው የሚተሳሰብሽ እንጂ ሰው አይተሳሰብሽ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው ያምናለሁ አቅም ይኑራቸው አቅም ለማሳወቅ ቀልለኛ ናት እኮ የለሽ ሙጭና ግቢ የራሷማ ቢሆን እንደዚህ ተረጋግታ ባላወራ ዛሬ ሲያወራ አልሰማችሁም ዛሬ እኮ ያወራው ነበር በደንብ ጥጋቡ ቤት ምን ይያሉ ተዋ ልጅቱን ተቀበለኝ ሳይሆን አሳፍረኝ ልጅቱን ማንጭ ብላት እምቢ አለች እንዴ የት ነው የምትሳፈረው የሰው ልጅ እዛ ነዛው መከረኛ ሀገር ነው ኢትዮጵያ ባሏ እንዴት ነው የሚቀበለው ፈልጋል ልጅቱ ደግሞ መመርመር አለባት አሉ ይሄ ምንድነው የሚባለው ዲኤንኤ ነው የሚባለው ዲኤንኤ እዚህ ያለው ሰውዬ ዲኤንኤን ትመርመር ብሎ ካለ ማአናቱ ከሌላ ወንድ ጋር ሄዳለች ብሎ ጠርጥሯታል እንጂ የኢትዮጵያውን ወንድ እኮ ጠርጥሮ አይደለም የኢትዮጵያ ባሏን ጠርጥሮ አይደለም አይሽ አረ እሱ በ3 ወር ነው የወጣሁት አለች በ3 ወር የሄድሽበት እሱ ጥርጣሬ እንዲያስገባኝ አርኩኛል አለ በ3 ወር እኮ ናቸው ጦይቢ ደግሞ የሚገርምሽ ነገር አንዲቱ ግን እንትን ብለዋል አለ እሷ ደግሞ ወለዴ እስኪ አብራሩልኝ ከኢትዮጵያ በመጣች በ3 ወሯ ነው የጠፋችው ላላ እሱ ጋር በተቀመጠ በ3 ወራ ከቤት ወጣች እንደገና ከሱ ቤት ወጣች ታው ከሱ ቤት ስለወጣች እኮ ነው ጥርጣሬ ያስገባው እና ሆነ እንደዛም ሆኖ ግን ያደርስላታል ይረዳታል ምን ይላታል ያኔ እንትን ይላታል አሁን ማሳፍሩኝ ብላ መጣች አዙዬ የት ነው የምናስገባሽ አሁን እኮ ማታ ሆኖ አለኝ እንቅልፌና ሳጥተሽ ታድሪ ነው እንዴ ነይ አሁን ዛሬ ሰዓት ማለ ተቀላልኩ እሱ ሁለታቸው መመርመሪያ አመጣላቸው አለ ግን እችኛይቱ ግን አስወጣችሁ እችኛይቱ ደግሞ ሳታስወጣው ቀረ አምኜ ሁሉን ነገር አምኛለሁኝ አምኜ እየረዳኋት ነበረ ከዛ አልፈልግም ብላ ከዛ ቦታ ለቃ ጠፋችኝ ወደ ሌላ ቦታ ሄደች አለ እሱ ሰውየው እንጂ ስለዚህ እንትን ማለት ነው እኮ አምነዋል ቆይ ስለዚህ መሄድ እኮ ነው ታዲያ ጥርጣሬ ያስገባው ቆይ ተረጋጉ እጅ መመርመሪያ አመጣላት እናንተ ራሳችሁ እኮ ዝም ብላችሁ ነው የምትፈርዱት አያችሁ ለሁለት ነው ያመጣው ሁለት እኮ ናቸው ሴቶቹ ባንድ ያረገዙት አዙዬ እኮ አዳምጪኛ እኔ በአንድ ጊዜ ነው የሚገባኝ እንደናንተ አይደለሁም ለሁለቱም መመርመሪያ አመጣላቸው አንዷ አስወጣች አንዷ አረገዘች ግን ከቤት ወጣች ስለዚህ ቤት ውስጥ ነው ያረገዘችው እሱ ቤት ውስጥ ቤት ውስጥ ነው ያረገዘችው ዲኤንኤ ምርመራ ምን አስፈልገው ታዲያ እኔ እንጃ ደግሞ አስጠርጥሮኛል ለምን ወጣች እዛ እንዲሄደችስ ብታረግዝ ቀኑ ይቆጠራል ታዲያ ቀኑ መቁጠር እኮ ነው አለቀ ምንድነው ታውቂያለሽ ገስት ላይ ስትቀመጡ አሁን ጥጋቡ ራሱ ያላሰበው ነገር ደንቆሮች ናችሁ እንጂ መመርመሪያ አምጥቶ ታይታ ወይ እርግዙናት ወይ እርጉዝ አይደለችም ካለ ጥጋቡ ታፈሳለው እኮ ራስ በራስ ላይ አሁን መስክረሃል ማርገዟን ራስ መስክረህ መመርመሪያ አምጥተሃል ስትረዳትም ነበረ
ገንዘብ የምታስቀምጥበት በጋላ ያውቃል፣ ምስክሮች አሉ። በኋላ ደግሞ ስራ ሰራለሁ ታዲያ ልጅቱን አምጧት እኔ ይዛታለሁ አለ። እኔ ይዛታለሁ ሲል እኔ ይዛታለሁ ያልኩ አምነህ ነው። እህን የመሽከዳ የተጠራጠርኩ እንጂ አልከዳሁም አለ። ልጅ የተሆነችልኝ ደስ ይለኛል አለ። ወደ ለምን መመርመሪያ ባህራ መንጠብጥቦ ወንደድማ ለምን መጠራጠር ፈለገ? አይቷል እኮ ኦልሬዲ አርግዛለች አላረገዘችም አይቷል። ከሰደልያ ገዝቶ አረጋግጦ የለ ከፋርማሲ በገዛው መመርመሪያ ለምን ሁለት ምላስ ይሆናል? እቺ እሳዲያ ያስነገ ቢሆን እንትን አለንም ልጄን አልሰጥም አገር አስገባኝ አገር እነዛ ጀምራለሁ አለ። ባዲ መረምር ያቃለሁ ሰባት ከኔ ከፍላለሁ። ምን አልሰማውሽም ወላሂ እምላብ ስለምታወራ ከመዳም ጋር ነው የምታወራው። ምን አልሽ? ባዲ መረምራሉ ዲኤንኤ ውሰዷት እኔ ከፍላለሁ። እና ማን ውሰዳት? ማሬ ዲኤንኤ ምርመራ ብለን ራሱ ያስመርምራታ 10 ሺውን ካሽ ይክፈልና ራሱ ያስመርምራ። ደሞዝዬ ማለት ነው። ልጅቱን አምጡልኝ አለ። ልጅቱን አምጡልኝ ሲል ልጅቱን የምትመጣልህ ልጅቱን ልታይ ስትመጣ ሌላ ልትደግም ነው ወይ አሉት። እውነታቸው ነው። ማናቱ እየቀለዳችሁ ነው። ድጋሜ እናንተም ትቀልዳላችሁ፣ እዛም ያሉት ይቀልዳሉ። ዙሮ በዚህና የሚወለዱ ልጆች ለቤተሰብ የማይበጁም ለሀገር የማይበጁም። ይሄ ነገር በፍጹም አያስቅም። ሴት ናት እኮ እና ሴት ብትሆን አንድ ጊዜ እኮ ብቻ አይደለም እኮ ከብቻ እየሰማን እኮ ነው። እሺ እኛ ምን እናርጋቸው እንዴ? ከባድ እኮ ነው። ያሳፍራል። አሁን ቤተሰብ ቢሰማ ቤተሰብ ቢያልቅባችሁ ጎረቤት የሚባል ነገር አለ። እንዴት ሰው ሚዲያ ላይ ወጥቶ በዚህ ልክ እንደዚህ ወርድ አልጠይም። ራባታ ምን ታርግ? ልጅቱ እኮ ተቸግራ ነው። ዶቻ ትፍረዱ እስኪ። እኔ ራቡን አሁን ችግር የለውም። ራቡን አውቃለሁ። ራቡን እኔ መጀመሪያ እሺ ሙስሊም ከሆኑ ያለ ኒካህ ምንም ነገር እንደማይደረግ እያወቁ ለምን ነው እዚህ ነገር የተዳፈሩ እስከዚህ ድረስ ነው? እኔ ጥያቄ አላህ ይና አላቸው። ኢንሻአላህ አንቺ ደግሞ እንኳን ረግመሻቸው ልጆቹ እንዲሁ ተረግመዋል። እንዴሽ ትረግሚያቸዋለሽ? እንኳን አዳይና አላቸው በለሻቸው። ይሄ ራሱ እኮ ነአላ ነው። እቺ ልጅ እኮ በሸሪዓው መሰረት ራሷን ተቀጥቅጣ ነው መገደል ያለባት። ከባድ እኮ በጣም ነው የሚያሳዝነው ወላሂ። እኔ እኮ ሀገራችን እንዲህ ቅጡ ማናውን ጥፍት አድርገው አደክርተው ደግሞ ከሰዎቹ ሀገርም እኮ እፍረት የሌላቸው አላህን ፍራ ያለው ሀገርም እዚህም ይፈራል። በእርግጥ አትፍራ ያለውም እንዲሁ በየአቅጣጫው እንዲሁ እንደ ድመት እንትን ይባባላል። አውዝ ቢላሂ ሚነሸይጣኒ ረጂም ጌታ ይባካፉ በለኝ። ስታፍ